ዓላማው ላይ ነው። አብይ ምንድነው እዚህ ላይ አቺ ማድረግ የፈለገው ምንድነው የሚለው ነው። በነገራችን ላይ ቲፒኤልኤፍ እድለኛ ነው። አብይ ቲፒኤልኤፍን እያገዘ ያለ ይመስለኛል። በቀጣይም በተዘዋዋሪ ብቻ እኔ ወይ ካልኩሌሽን እየተምታታበት ሂሳብ ስሌት እየተምታታበት ይሆናል። ህወሓትን የሚደግፍ ይመስለኛል በብዙ ተግባር በዚህም በአፋርም በአዲስ አበባም ስምረትም ምናምን እያለ ወጣት ከትግራይ ውጣና ብቻው ይታገለው ውጣ እያተባለ ከዛ በኋላ ደግሞ መሬት አልሰጥም ምናምን አልሰጥም ህዝብ አልመልስም ሲባል እንዴ እኔ ለምንድነው ወዴት ነው መውጣት አለ ውጣ እየተባልኩኝ ያለው ወዴት ነው? ጦርነት ፈላጊ አይደለም ጦርነት እየመጣብን ነው የምትለው ታዲያ ህዝቤን ክብሬን ሉዓላዊነቴን ግዛቴን ቀምተ እንደዚህ ያጫወታ ልትጫወት ነው ወይ የሚል ትውልድ እንዲፈጠር ክፍተት ፈጠረ ማለት ነው። ከፈለገ አዲስ አበባ ሄድ ከፈለገ አፍጋኒስታን ሄድ እኔ ጉዳይ አይደለም እሱ። ምንጮህ ግን ቢያንስ የአብይ ተግባር ዛሬ አንድ ኢንፑት ሆኖናል፣ ደጋፊ ሆኖ መጥቷል። ቲዲኤፍም ህወሓትም በተለይ ህወሓት ትልቁ ፓርቲ ትግራይ ውስጥ ያለው ትልቁ ፓርቲ ይሄን ጉዳይ እንዴት ይጠቀምበታል እናየዋለን። እኔ ሳይውል ሳያድር ነገ ከነገ ወዲያ እልም ያለ ከባድ ሰላማዊ ሰልፍ በትግራይ ደረጃ ወደ የሚያስተዳድራት ትግራይ በሱ ደረጃ ቀውጢ የሆነ ሰላማዊ ሰልፍ እና ድምጹን ማሰማት የሚችልበት እድል መፍጠር አለበት ብዬ አምናለሁ። ወደ ወረደ ነው የሚያደርገው ደብረጽዮን ነው የሚያደርገው whatever ግን ይመስለኛል ህዝቡ ስሜቱ መግለጽ መቻል አለበት። ሚዲያ ላይ ያለ እየገለጸ ነው። በየቤቱ ያለው ሰው ግን መግለጽ መቻል አለበትና ይጠቀምበታል ወይ ነው። የአማራና የትግራይ ህዝብ እየተቀራረቡ ነው። ዓላማው ጉዳይ የትግራይና የአማራ ህዝብ እንዳይቀራረብ እና አንዴ በኩል እንደዚህ የሆነ እሳት ይለኩሳል፣ በሌላ በኩል የሆነ እሳት ይለኩሳል ምናምን ዞሮ የትግራይና የአማራ ጽምዶ የሚባለው ቋንቋ አለ። ጽምዶ የሚባል እኔ ከዚህ በኋላ እንዳትወጋይ እንጨብጣታለን እያልክ ትግራይ ላይ ገብተ መሰረተ ልማቴን ያወደምክ የደፈርከኝ የገደልከኝ ድጋሚ እንደዚህ ነገር የለም። ወደ ኖርማሲ መመለስ አለብን። ወደ ሰላማዊ ግንኙነት መመለስ አለብን። ማንም ወልቃይት የግሌ ነው እያለ ትግራይና አማራ በወልቃይት ስም በመናምን ካርድ እያለ ማንም የ4 ኪሎ መጫወቻ አድርገን የማንም የቀለጨረ ጭንቅላት ይዞ 4 ኪሎ የተቀመጠው የሱ መጫወቻ መሆን የለብንም ብሎ ሊስተካከል ሌት ተቀን በሚዲያ በፓብሊክ ዲፕሎማሲ በሁሉም የተሰራ ባለበት ሰዓት እንደዚህ አድርጎ ደግሞ ሌላ ጨዋታ ለመጀመር ፈልጎ ነው። ሌላ ምንም የለም። ስለ ምርጫ ጣቢያ 5 ምርጫ ጣቢያ ምርጫ ክልሎች ሁመራ፣ አደረመዝ፣ ኮረም፣ ወፍላ፣ ጸለምቲ፣ ራያ አላማጣ እነዚህ 5 ወንበሮች አሉ። እነዚህ ራሳቸው ችለው ከትግራይ 33 ወንበር አሁን ያለችው ወደ ወረዳ መስራት 33 ወንበር ይሄ ግን 5 ወንበር በቀጥታ ራሱን ችሎ ወደ ፓርላማ ይወዳደር ብሎ ያገኘው ተሻገር የወልቃይት ጉዳይ ወደ ዶሴ ወደ መዝገብ ተመልሷል የተዘጋ ቻፕተር ነው እያለ አማራ ፕሬዝዳንት ሆኖ ሲያቀራራ የነበረ ይሄን እድል አግኝቶ በራሱ የፈጸመው አድርጎ የሚወስናል። አሁን የሚያስብ ጌታቸው አሁን ምን አብይን መውቀስ አልቻለም። በጽሁፉ በስምረት እያነበብኩት ነበር። አብይን መውቀስ አይችልም። ለምን? አማካሪው ነው። ለዚህ እኮ ነው ትላንት በዚህ ፕሮግራም ላይ ስንነው የኤርትራ አስፋ ወልደ ሚካኤል ነው ስንለው የነበረ እኮ በምክንያት እኮ ነው። ኤርትራ ምክር ቤቱን የነበረው ሙስሊምና ክርስቲያኑን በእኩል ምክር ቤቱን የኤርትራ ፌዴሬሽን የነበረው 68 ፌዴሬሽን የነበረው 34 ሙስሊም 34 ክርስቲያን የነበረው ፌዴሬሽኑን እና ህጋዊ የነበረ ፌዴሬሽኑ ዘመናዊ የሆነ ስርዓት ሰርተሰርቶ የነበረ አፍርሶ ወደ ኢትዮጵያ መጥቶ የፍትህ ሚኒስቴር አድርጎ ኃይለ ሥላሴ ሾመውት ምን የመሰለ የተንጣለለ ግቢ ሰጥተውት ምናምን ደሞዝ ምናምን ተስተካክሎለት ከዛ ኤርትራን አፍርሶ እሱ ግን ኢትዮጵያ እያለ የኖረ ነው። ኢትዮጵያ ትልቅ ሰው ኢትዮጵያ መጥተው አንድ ዩቲዩብ ላይ ያለላችሁ 80 ዓመታቸው ሲያከብሩ የሱ ሮል ነው የተጫወተው ጌታቸው። ትግራይን እኔ ክብሬን ያለ ጀነራል ሲመጣ ሉዓላዊነቴን ያለ ጀነራል ሲመጣ ይሄ ወርቅ ዘራፊ ነው፣ ይሄ እኮ ቢሊየን ሰርቋል እኮ፣ ይሄ እኮ መሬት ዘርፏል እኮ፣ ይሄ እኮ እንደዚህ አድርጓል እኮ፣ ይሄ እኮ ሴት ደፍሯል እኮ እያለ አዲስ አበባ በፋናና በኢትዮጵያ ቴሌቪዥን ቀርቦ በትግራይ ጀነራሎች እኔ የትም አንንቀሳቀስም ይሄን ህዝብ ሳንመልስ ትግራይ ወደ ነበረችበት ሳንመልስ የትግራይ ሰላም ሳናረጋግጥ የትም አንሄድም ያሉት ላይ መጠነ ሰፊ ፕሮፓጋንዳ በዛ ጤፍ በሚቆላ ምላሱ ያው ሲያዘምባቸው የነበረው አሁን አብይን መውቀስቶ አገኘው ተሻገር ይወቅሳል። አያውን ፈርቶ ዳውላውን የሚባለው ይሄን ነው። አገኘው ተሻገር በየትኛው አቅሙ ነው ይሄ እንደዚህ አይነት ግራንድ የሆነ ውሳኔ ሀገራዊ ውሳኔ ሊወስን የሚችለው?
ኢትዮጵያ ምድር ላይ ሪል ኢንስቲትዩሽንስ አሉ፣ ፋንክሽናል የሆኑ ኢንስቲትዩሽንስ ኢትዮጵያ ምድር ላይ አሉ። ኢንዲፔንደንትሊ ኦፕሬት የሚያደርጉ ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ጁዲሻሪ ሲስተም አለ። ጁዲሻሪ ሲስተም አለ በኢትዮጵያ እንደዚህ አይነት ብሎ ተጋሩ ልደታ ፍርድ ቤት የገተረ አይደል የኢትዮጵያ አቃቢ ህግ ልደታ ማለት ኤርትራ ተሰልሉ ነበር ግብጽ ተሰልሉ ነበር ብሎ የገተረ እኮ ነው። የሀገር ደህንነት አባላት የነበሩ መንግስት ስለተቀየረ መንግስት አይደለም ፓርቲው ሳይቀየር ሰው ስለተቀየረ ብቻ አብይ የሚባል ስለተቀየረ እነዚህ ፍርድ ቤት የገተረ እኮ ነው የኢትዮጵያ አገዛዝ እኮ። የትኛው ሲስተም ነው አገኘ የተሻገር በየትኛው ሞራሉ ነው እንደዚህ አይነት ትልቅ ሴንሲቲቭ የሆነ ጉዳይ ሊወስድ የሚችለው? አብይ ግን ከዚህ በፊት ምርጫ ያቺ ማናት ብርቱካን ሚደቅሳ የምትባለው ኮቪድ መጥቷል ብለሽ አራዝሚው አንድ አመት እንዴት ላራዝመው ለማዛ ንገሪያት። ማዛ አሸናፊ 5 የሚለው ቁጥር 6 ተብሎ መተርጎም ይችላል። ተርጉሚው ይቻላል። በሸራተን አዲስ አዘጋጅታ ምን ይመሳሰሉ ሎየርስ አሉ የኮንስቲቱሽናል ሎው ያጠኑ እነ ፕሮፌሰር አንድራስ ሸቴ ሲቃወሙ ኖ ሲሉ እሳቸው ያጥረገረጉ 5 የሚባለው ቁጥር 6 ማድረግ ይቻላል ብላ ተረጎመች። ኮቪድ መጥቷል አላደርግም አለች። ትግራይ ግን ኮቪድን በራሱ ተከላክሎ ምርጫ ሲያደርግ ህገ መንግስት አፍርሳል ብሎ ጦርነት አወጀበት። ስለዚህ ያገኘው ተሻገር አይደለም ይሄ ጽሁፍ አንደኛ ነገታቸው ሊገነዘብ አይ ነው አብይን መቆስ አይችልም። ለምን እንዴት ተብሎ ውሻ ጌታውን አይነክስም፣ የራሱ ውሻ አይነክስም። ነገ ጧት ማን ይቀልባል? አይነክስም። ነገ የፈለገው እንደሚያቀርብለት ስለሚያውቅ አይነክስም። አንበሳ ጭምር ቤት ውስጥ ያሳደገው አንበሳ ጭምር ባለቤቱን አይነክስም። ነገ ጧት ምን ይመሰለ ስጋ ስለሚቀልበው አንበሳ ያድጋል ይለምዳል እኮ ነገ ባለቤቱ አይነክሰው አይበላው ማለት ነው። ነገ ጧት ማን ይቀልባል ያውቃል እሱ። እና ምርጫ ከሁሉም ነገር መታወቅ ያለበት 2018 ምርጫ ምንም ትርጉም የለውም። ትርጉም የሌለው ምርጫ ትርጉም ላይ የሌለው ምርጫ ትግራይ ወደዚህ ሆነ፣ አማራ እንደዚህ ሆነ፣ እንደዚህ ምዕራብ ትግራይ እንደዚህ ሆነ፣ ራያ እንደዚህ ሆነ። ይሄ ጨዋታ ማለቅ አለበት። አብይ ሁሉም ካርዶቹ ጨርሷል። ይሄን በተለይ ደግሞ በትግራይና በአማራ አካባቢ ያለው ማህበረሰብ ኢሊቱ መገንዘብ ያለበት እሱን ነው። ዊነቨር ነው ነገሩ። እነዚህ ሁለቱ አንድ ክልል እንሆናለን በቃ አንድ ሀገር እንሆናለን አንድ ክልል እንሆናለን ብለው ሊሄዱ ይችላሉ። አንድ ሀገር ሊሆን እንኳን ክልል ትግራይና አማራ ምናምን አንድ ሀገር ሊሆን ይችላሉ። አንድ ክልልም ሊሆን ይችላል። መርጅ አድርገው አንድ ክልልም ሊሆን ይችላሉ። ሰላም ካለ ምን ጥርጥር አለው? የማይቻል ነገር የለም። ስዊዘርላንድ የሚባል ሀገር ጣሊያንኛ ተናጋሪዎችን፣ ጀርመንኛ ተናጋሪዎችን፣ ፈረንሳይኛ ተናጋሪዎችን ነው 26 ካንቶንስ የሚባሉ 26 ስቴትስ የሚባሉ ስቴት ማለት ነው። እሱን ይዞ ነው የስዊዘርላንድ መንግስት ስዊዘርላንድ ሀገር የተሰራቸው እንደዛ ነው። ከጀርመንም ከፈረንሳይም ከጣሊያንም የተወጣጣ ስቴቶች ናቸው። እነዚህ ሶስት የተለያዩ ቋንቋ ተናጋሪዎች ናቸው። ስዊዘርላንድ ነው። የግድ አማርኛ ተናጋሪ አንድ ክልል ላይ ትግርኛ ተናጋሪ አንድ ክልል ላይ ምናምን ላይሆን ይችላል። ዘመኑ ሲቀየር ጥሩ ጭንቅላት ኢንላይት እንደሆነ ትውልድ ሲመጣ ብዙ ነገር የሚቀየርበት እድል ሰፊ ነው። እንደና አብይ አህመድ የመሳሰሉ የቀለጨለ ጭንቅላት ይዘው 4 ኪሎ ተቀምጠው ወልቃይት እኮ እንደዚህ ነው አገኘ ተሻገር ማንም ተላላኪ እያመጣ ትርፋንጀት የሆኑ ሰዎች በየጊዜው እያመጣ ጦርነት ማዋረድ የሚፈልግ እና በዜጎች ደም መቀለጥ የሚፈልግ 4 ኪሎ እስካለ ድረስ ግን አይቻልም። እና ይሄ በመግለጫ ትግራይ በርካታ መግለጫ ነው ያወጣው። አሃራ መሬት መግለጫ ወጣ። አፋሮ ነው ወደ ትግራይ የሚተኩሰው ባለፈው ጸለምት ሲዋጉ በአፋር ሆኖ የሚዋጋ ጸለምት ሆኖ ሰራዊት አደራጅቶ የስምረት የሚባል ሰራዊት አደራጅቶ ትግራይ ላይ ሲተኩስ የነበረ ዛሬ መግለጫ ያወጣል። በትግራይ ሉዓላዊነት ቀይ መስመር ነው ይላል። አሃራ መሬት ነን የሚለው ቀይ መስመር ነው ይላል። ወራዝ ባለፈው ግን ቲዲኤፍን ሲወጋ የነበረ ነው። በጸለምትም ባለፈው በቢሶበር በአፋር በኩል በመከላይዝድ እየታገዘ በድሮን እየታገዘ ሲተኩስ የነበረ እኔ ቀይ መስመር ነው ይላል። ምን ማለት ነው ቀይ መስመር? ማንጋ ሲሆን ነው ቀይ መስመር የሚባለው? እኔ ያመኛል፣ በጣም እያመመኝ ነው። እንዴት አብይ አህመድ መሰለ ምንም ተራ ሰው ስንት ኢሊት ያለው ማህበረሰብ ላይ እንዴት እንደዚህ አይነት ጨዋታ እንዴት እንደዚህ ሳቦቴጅ ሊሰራ ይችላል? እንዴት እንደዚህ አሸንፎ
ጻርቃንና ማንም ባንዳ ይሄ ከውጭ የመጣው ባንዳ እልም ያለ በሌባ ተሸፈነው አጋጣሚ ተሸፈነ እድለኛ ነው አመለጠ በዚህ እኔ የፌደራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም የትግራይ ለውጥ ፈላጊዎች ንቅናቄ ለውጥ ፈላጊ ጻርቃን ነው ለውጥ ፈላጊ 78 77 ዓመት አዛውንት ለውጥ ፈላጊ ነኝ ብሎ እንደዚህ ጨዋታ ይጫወታል እና ማን ነው ታዲያ የትግራይ ወደ ነበረችበት እንዳትመለስ ያደረገው ያ የመንጆሪኖ ቡድን እኮ ነው ያ ህወሓት እኮ ነው እየተባለ ቆይ እና ለማንኛውም ይሄ ዋና የአብይ ዋና ጽምዶ የምትባለው አስመሩበት ፖሲቢሊቲ አሁን እየመጣ ነው ያለው ብዙ ነገር ስለሚለው አብይ የሚነግሩን ነው እነሱ የሚነግሩን ነው እኔ ጽምዶ የህዝብ ለህዝብ ግንኙነት ብለን የጀመረው እንደ ሚዲያ እኔ እንደ ግለሰብ እንደ ሚዲያም በደንብ በትኩረት የሰራንበት አድምተን የሰራንበት ይሄ የተቋሰለው በትግራይና በኤርትራ በኩል በትግራይና በአማራ በኩል የተቋሰለው እሱን ወደ ኖርማሲ የመመለስ ስራ ሰርተናል ብዙ የሚቀረው አለ ለወደፊትም እንሰራለን ምክንያቱም ለምንድነው ከወላይታ ጋር ለምንድነው ከኦሮሞ ጋር ምናምን ይባል ምንም ነገር የሚያገናኘው ነገር የለም ቤት በኩል ምን አገናኝ የለም ኦሮሞ ህዝብ መጥቶ እንጨብጣታለን እያለ ወደ ትግራይ የገባል ነው ኦሮሞ ህዝብ የራሱ እዛ አካባቢ ያለ ሊደርሺፑ ምንም ከኦሮሞ ህዝብ ጋር የሚያገናኘው የለም ኦህዴድ ነው ወላይታ ምን ብሎ ትግራይ ለምን ከወላይታ ጋር ትግራይ ለምን ከሽናሻ ጋር ምናምን የሚባል ነገር የለም እዚህ አካባቢ ነው ይሄ ሁሉ አደጋ የገጠመው ይሄ አካባቢ ነው እሱ ላይ ነው የሰራ ነው ብልጽግና እችን ኤክስፕሎይት ማድረግ ይፈልጋል ጽምዶ እየተባለ ያለው እኮ ሰሜናውያን መጡብህ እኮ እየተባለ ጽምዶ እየተባለ ምን ጉዳይ የለውም ትግራይ ከኦሮሞ ጋር ምን ጉዳይ አለው ምንም የጎደለው ምንም የኦሮሞ ህዝብ በትግራይ ላይ ምንም ነገር ያደረገው ነገር የለም በነበረው ነው ያለው እሱ የተነካ ነገር የለው በነበረው የሌለው በትግራይና በአማራ በትግራይና በኤርትራ በኩል ያለው ነው በነበረው የሌለው ስለዚህ ይሄን የማስተካከል ስራ ነው የጽምዶ ስራ እና እቺ እንዴት ተስተካከላለች ነው ጥላቻው መቀጠል አለበት ነው ይሄ አኒሞሲቲው የሴንስ ኦፍ አኒሞሲቲ አንዱን የመጥላት አንዱን እንትን የማድረግ እና ራያ እኮ እንደዚህ ነው ጸለምት እኮ እንደዚህ ነው ምናምን ይያለ እዛ ላይ ሰው ትኩረት እንዲያደርግ ኢንጌጅ እንዲሆን ነው የሚፈልገውና ትብብር እንዳይኖር ጽምዶ የሚባል ቋንቋ ኮንሴፕት እዚህ አካባቢ በቃ ሙሉ በሙሉ የመግደል ስራና ወጥመድ ነች አጭር ወጥመድ ነች እንትና የጻፈችው ያ ምርጫ ቦርድ በኢትዮጵያ ቴሌቪዥን በራሱ እንትንም ያወጣው እሱ ነውና አንደኛ አሁን ያለው ትልቁ ጉዳይ በምርጫ 2018 የሚባለው በምርጫ የሚደረግ ለውጥ ኢትዮጵያ ምድር ላይ የለም ከአብይ አህመድ ቁጥጥር ከብልጽግና ቁጥጥር ውጭ ነው አብይ አህመድ ማኔጅ የማያደርገው ችግር ብልጽግና ማኔጅ የማያደርገው ችግር ውስጥ ነው ያለው ሀገሪቱ ምንም ይሄ የሚደበቅ ምናምን ምን አይደለም ተደበስብሶ ማን ነው ፍጹም ማን ተራተረገው ኢዮብ ተካልኛ አድነው ዝናሽው ወይም አዳነችዋ ምናምን አዲስ አበባና ሶብ ያለው የሚገርም እኮ ነው ከንቲባ ሰርቻለሁ ምናምን ይያለ ለፕሮፓጋንዳ ለዩቲዩብ ምናምን ቲክቶክ ላይ ብትል የኢትዮጵያ ገጽታ በአዲስ አበባ ውበት አይላከም የኢትዮጵያ ችግር የአዲስ አበባ ውበት ሊሸፍነው ሊጋርደው አይችልም እና እኔ እንደሚመስለኝ አንደኛ ሚዲያ ላይ ይሄ ዓላማው የብልጽግና ዓላማ ሚዲያ ላይ ያለው በተለይ በተጋሩ ወይ በትግራይና በአማራ ኢቭን ዊዝን ትግራይ ወይ ዊዝን አማራ ለመበታተን ነው ሚዲያ ላይ የአሊያንስ ስለ አሊያንስ የሚያወራ ስለ ጽምዶ የሚያወራ ስለ ህዝብ ግንኙነቱ ህዝብ ለህዝብ ጉዳይ እንዴት አድርገው ወደ አንድ እናምጣው የተሰበሩ ስሜቶችን የተሰበሩ ግንኙነቶች እንዴት እንጠግን ብለው እየሰሩ ያሉ ትላንት ጭምር በትግራይ ላይ ጄኖሳይድ ሲፈጽሙ የነበሩና ሲያስፈጽሙ የነበሩ ሚዲያዎች አሁን ቀልብ ገዝተው ወደ ህይወታችን እንመለስ በሚሉበት ሰዓት ኖ እንደዛ ማለት የለብህ ወደ ነበርክበት ተመለስ እንጂ ወደ ነበርክበት ስሜት ጥላቻ ብቻ ስበክ ስለ ትግራይ መጥፎ ነገር አውራ ትግራይና አማራ ወደ አንድ ይምጣ ወደ አንድ ሁን ተስማማ የሚለው ነገር ተወውስና እሱና ተመለስ ወደ ኋላ የማለት ነውና ሚዲያ ላይ የመበተን ስራ ነው የሚሰራው እንዳልኳችሁ ደግሞ ጽምዶን መበተን ነው ዓላማ